መጠጥ ቤት ያላችሁ ሰዎች፣ ለትዳራችሁ ታማኝ መሆን ያልቻላችሁ ሰዎች፣ በግብረ ሰዶማዊነት የተጠለፋችሁ ሰዎች በጣም ትልቅ መልእክት ነው ከገባን የተላለፈልን። እናንተ እንደምታስቡት ሁሉ ነገር ሰላም አይደለም። ባጉል ተስፋ በቃ ተጽናኑ ነው። ወጣት እስካልተመለሰ ድረስ የሚመለስ ነገር የለም። ሰላም ውድ የምግባር ቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ሰንብታችኋል? እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሳምንታችሁ ቆይታችሁ እንዴት ነበር? እግዚአብሔር ይመስገን እኛ በጣም በጥሩ ሁኔታ ነው እኛ ጋር ያለፈው። ያው እንደ ቸርነቱ አቆይቶናል። እህቴ እንዴት አለሽ? እግዚአብሔር ይመስገን አለሁኝ። እንዴት ነሽ? እግዚአብሔር ይመስገን። ሳምንትሽ ቆይታሽ ጥሩ ነበር? ቆንጆ፣ በጣም እግዚአብሔር ይመስገን አሪፍ። ወደ አንድ ቦታ እንደሄድሽ አውቃለሁ። ወደ አንድ ገዳም እህቴ ተጉዛ ነበርና እዛ እንግዲህ ጥሩ ቆይታ እንዳሳለፍሽ ተስፋ አድርጋለሁ። ምንም ጥያቄ የለውም። ግን አሁን መሄድ ሳይሆን ገዳም በብዛት ማናችንም የተወሰነች ረፍት ስናገኝ እንግዲህ መንፈሳችንን ለማረጋጋት የጥሞና ጊዜ ለማሳለፍ ወደ ገዳም እንሄዳለን። ይሄ የተለመደ ነው። አንቺ ቤትሽበት ጊዜ ግን አንድ አባት እንዳገኘሽና የተቀበልሽው ምክር መልእክትም ተግሳጽም ማለት እንችላለን በጣም ሲሪየስ የሆነ ጉዳይ ይዘሽ እንደመጣሽ አውቃለሁና እሱን ለኔም ለተመልካቾቻችንም ዛሬ እንግዲህ እንድታስረጅ ነው። ወደ አንቺ ነው ዛሬ ትኩረት የምናደርገው። ወደኔ ተጋድላል። እሺ ችግር የለውም። ለሁላችንም የሚጠቅም መልእክት ነው በእውነት ተቀብዬ የመጣሁትና ግን ወደኔ አዳላሽ እንጂ የሆነ ቦታ ሄደሽ ነበር እንዴ? እንዴት ነበር አንቺ ጋር ሄደሽ? እኔ ጻድቃንዬ ነበርኩኝ። ያው አንድ ሱባኤ ጨርሼ ነው የመጣሁት። በጣም ጥሩ ጊዜ ነው ያሳለፍኩት። በቃ የምፈልገውን ጊዜያት በደጁ አሳልፌ በብዙ ተባርኬ ነው የመጣሁት። ያው እኔ በሄድም ለራሴ የምፈልገውን ጊዜ ሰጥቼ መጣሁ እንጂ ያገኘሁትም አባት ሆኖ የተቀበልኩት ተግሳጽ የለም። እንደማንኛውም ሱባኤ እንደሚኬድ እጄ ጻድቃንዬ ሂጂ ሱባኤ ይዤ ነው የተመለስኩት። አንቺ ግን ከኔ በይበልጥ ከሱባኤሽም ባለፈ ከአንቺም አልፎ ለሌላም ሰው የሚጠቅም መልእክት ነው ተቀብለሽ የመጣሽውና ስለዚህ ያው አንቺ ብዙ እንጠብቃለን ዛሬ። አዎ በርግጥ ልክ ነች እህቴ። እኔም እንዳንቺ እኮ ለሱባኤ ነበር የሄድኩት ግን ያው በአጋጣሚ እዛ ቦታ ሆኜ አንድ ትልቅ አባት አየሁኝ ቁጭ ብሎ ዳዊት ይዘውና እስከሚጨርሱ ጠብቄ ሄጄ ጠየኳቸው አንዳንድ ነገር። ያው ገዳም ስትሄጂ እንደዚህ አባቶች ታገኘ የለ እና ያኔ እንደዚህ ምክርና ለህይወት ስንቅ ይሰጡሻል ብዙ ነገርና እንዳጋጣሚ ሆኖ ያው ስናወራም ሪከርድ ማድረግ አልቻልኩም። ከዛ አልተዘጋጀሁም ነበር ለዚህ ብዬ አልሄድኩም ነበርና ከሳቸው ብዙ ነገር ትምህርት ተቀብዬ ነው የመጣሁት ለሁላችንም የሚጠቅም ነገርና እሱ ምንድነው ያው የጠየኳቸው ጥያቄ እኛን ወጣቶችን የሚመለከት ጥያቄ ነውና መልሳቸው በሙሉ ያው ከተማ ላይ የምትገኙ ወጣቶች ያሉ ነበር ብዙ ነገር ሲነግሩኝ የነበረውና እንዳልኩሽ ሪከርድ ማድረግ ብችል በጣም ጥሩ ነበር። እውነት እኔ አሁን ልናገር ማልችለው ምናልባት ግን በጣም ትልቅ መልእክት ነው የነበረውና ምንድነው ያው ከተማ ላይ ያላችሁ ወጣቶች በጣም እግዚአብሔርን ማሳዘናችሁ ከባድ እየሆነ ነው። እግዚአብሔርን አልሰማ አልታዘዝ ብላችኋል። ቃሉን አላከብር ብላችኋል። እግዚአብሔርን ትታችኋል። አመንዝራነት፣ ዝሙት በጣም በዝቷል። ጭፈራው፣ ስካሩ በዝቷል። ሰንበትን ማክበር ትታችኋል። ሰንበትን ወደ ቤተክርስቲያን ሲሆን ወደ ሌላ ነገር ሆኗል ሩጫችሁ እና በዚህም ደግሞ የእግዚአብሔር ቁጣ በጣም እናንተ ላይ በእናንተ ምክንያት ለሀገሪቷ ላይ በጣም እያያችሁት ነው። የሁሉ የሆነው ወጣት አልመለስ በማለት ነውና ያው ሀገሪቷ በእናንተ እጅ ነው ያላችሁት። ብትስተካከሉ ሀገራችሁ ተስተካከላለች። ባትስተካከሉ ደግሞ እንደዚሁ ብትቀጥሉ ደግሞ የሚስተካከል ነገር አይኖርም። ያው እንደዚህ አይነት ምክር ነበር የመከሩኝና እውነት በሳቱ በዛ ቦታ ላይ ከኔ ጋር አብራችሁ ብትሆኑ ወይም እሳቸው የተናገሩትን ከኔ ጋር ብትሰሙ በጣም ነበር የምታዝኑት። ልባችሁ በጣም ይሰበር ነበርና እንደዚህ አይነት በጣም ብዙ ነገር ካሉኝ በኋላ ያው ብዙ ነገር አወራንና አባ መፍትሄው ታዲያ ምንድነው ማለት አሁን ያሉት ነገር በሙሉ እውነት ነው። ያው የምናየው ነገር አይደለም። በተለይ አሁን ላይ ወጣቱ በግብረ ሰዶም በጣም ሌሎች ሚዲያዎችም ይዘግቡታል። በግብረ ሰዶማዊነት ደግሞ እንሰማለን። በብዙ በትዳር ያሉ ሰዎች ከሌሎች ሰዎችም ትዳራቸውን በታማኝነት የሚመሩ በጣም ጥቂቶች ናቸው። እግዚአብሔርን በመፍራት የሚኖሩ ጥቂቶች ናቸው። ሰንበት ማክበር ምናምን ያልኳቸው ነገሮች በሙሉ የለምና ሀገሪቷ ላይም ታያለሽ ጦርነቱ፣ ሰላም ማጣቱ፣ ፍቅር መቀዝቀዙና ለዚህ ሁሉ ነገር ተጠያቂ ወጣቶች እንደሆነ ነው የነገሩትና ያው እንደ መፍትሄ የተናገሩት ነገር ያው ንስሐ ነው። ዝሙትን ብትፈጽሙ
ራሱን የሚያጠፋው የሚያመነዝረው ሁሉም ነገር ይሄን እያሰራችሁ ያለው ጠላት እሱን ድል ማድረግ የምትችሉት ንስሐ ብትገቡ ነው። ያለ ንስሐ ምንም የሚስተካከል ነገር የለም። እንደዚህ በባዶ ቁጭ ብላችሁ ነው ተስፋ የምታደርጉት። ምን ወደፊት ተራመዳችሁ? አንቺስ እዚህ መጣሽ ገዳም ነለሽ፣ አንቺ ኩዮች የት ነው ያሉት ነው ያሉኝና አንቺ ኩዮች ምንድነው እያደረጉ ያሉት? ወጣት እስካልተመለሰ ድረስ ሀገሬ መቼም ልትስተካከል አትችልም። በጉብዝና ወራት እግዚአብሔርን አስብ ነው የሚለው ቃሉ። መምህራን አሉ፣ ብዙ አባቶች አሉ፣ ይመክሯቸዋል፣ ያስተምሯቸዋል። እሺ ብትሉ ብትታዘዙ የምድርን በረከትና ፍሬ ትበላላችሁ። ባትሰሙ እሺ ባትሉ ባትታዘዙ ግን ሰይፍ ይበላችኋል ነው ቃሉም የሚለውና በዚህ ከቀጠለ ማቱም ከእናንተ ላይ ከባድ ነው የሚሆነው ነው ያሉትና እውነት በጣም በቃ አሁን ትንሽ ስለተረጋጋውኝ ተረጋግቼ ማውራት ቻልኩኝ እንጂ በሰዓቱ በጣም ነበር ሾክ ያደረኩትኝና እንደዚህ ነበር ያሉት። በጣም አስፈሪ መልእክት ነው። አዎ በጣም ማለት እንሰማዋለን እኮ ባንደ ምናውቀው ነገር ነው። አሁን አንቺ አዲስ ነገር አልነገርሽንም፣ ምናውቀው ነገር ነው። ግን ከአባቶች ሲሆን ዓለምን ንቀው ተለይተው ከእንደዚህ አይነት አባት ደግሞ እንደዚህ አይነት መልእክት ሲተላለፍ በጣም ያስፈራልና እግዚአብሔር ቸር ነው። እኔ አሁን ራሱ በቃ እግዚአብሔርን ቸርነት ነው ያየሁት። ምክንያቱም ወደ መፍትሄው እስክትገቢ ነበር ጠበቅ የነበረው፣ ግን መፍትሄው ንስሐ ነው። በቃ ይቅር ይለናል እና እንግዲህ እግዚአብሔር ሁላችንም ወደ ንስሐ ይምራን። ይጸጸት ልቦና ወደ ንስሐ መሄድ እግር እግዚአብሔር ይስጠን። ሌላ ምን ይባላል አይደል? ባጉል ተስፋ በቃ ተጽናኑ ነው። ወጣት እስካልተመለሰ ድረስ የሚመለስ ነገር የለም። እግዚአብሔር የተቆጣ ሁሉ ጊዜ ክፉ መንግስት ያመጣል የሚለውና በቃ ወጣቶች ተመለሱ ነው እያሉ ያሉትና እንዴት ነው መመለስ የምንችለው? ከባድ ነው። ምክንያቱም ለመሰለሽ የሚያስተምረው አሁን ብዙ ነው፣ ሰባኪ ብዙ ነው። እኛ ሰባኪ አይደለንም ኖርማሊ ልክ እንደ አንድ ምዕመን ነን። ግን በመዝሙሩ ትምህርት አለ፣ በስብከቱ ትምህርት አለ፣ በየመርሃ ግብሮቹ በጉባኤው ትምህርት አለና የሁሉ የወጣቱን ልብ ሊመልሰው አልቻለም። እና ኢቨን ዞ እኮ በክርስትና ህይወት ውስጥ አለን የምትሉ ወጣቶች ራሱ ምግባር የላችሁም፣ ክርስትናችሁ ያለ ምግባር ነው ያዛችሁት እና በጣም የሚያስደነግጥ ነገር ነው። መፍትሄውን ንስሐ ሆኖ ግን እንዴት ነው ልባችን መመለስ የሚችለው? በእውነት በጣም አንዳንዴ ጊዜውን መምሰል ጊዜውን ማሽተት በጣም አስፈላጊ ነው እያስባለሁ። በእውኑ ሰው ማሰብ ያለበት አሁን አባ ወጣት ላይ ትኩረት አደረጉት እንጂ እንዳለ የሰው ዘር ነው። አሁን ሰው ሆኖ እግዚአብሔርን የማይበድል የቃል ኪዳን ጉለት የሌለበት ሰንበት ማይሽር ምን ማይል የለም። ሁላችንንም ጨምሮ ማለት ነው። በኃጢአት ያልወደቀን ሰው የለምና ማሰብ ያለብን ግን እንደምንሞት ነው። እኔ አሁን ለራሴ በብዛት እንደምሞት ነግሯለሁ። ነገ ፍርድ ላይ እንደምቆም ገባሽ? ይሄ በጣም ኃላፊ ጠፊ ዓለም ነው። ዛሬ ደምቀን አምረን ብንታይ ነገ ደግሞ አንድ ቀን እንኳን ጥርሳችንን ካልቦረሽን ገላችን ካልታጠብን እንዴት ነው እንትን የምንለው? ያን ስጋ ነው የያዝነው ማሰብ ያለብንና በተለይ በወጣት ሆኖ ከእግዚአብሔር ጋር መቅረብ በመቅደሱ መኖር ማለት ነት ስሜቱ በጣም የተለየ ነው። በጣም ይሄ እግዚአብሔርን ለማስደሰት ለኃጢአት ለጽድቅ የሚለውን ተውትና ለራሳችን ለህይወታችን ማለት ነው። እኔ አሁን በፊት ከነበረኝ ህይወትና አሁን ካለኝ ህይወት ማነጻጸር አልፈልግም። ያለኝን ሰላም፣ ያለኝን ደስታ፣ ያለኝን ውበት ራሱ ማነጻጸር አልፈልግምና ሰው መኖር ከፈለገ እንግዲህ ወጣትነታችንን መኖር ከፈለግን በደስታ መኖር ከፈለግን ወደ እግዚአብሔር መቅረብ ነው። አንድና አንድ ያለው ነገር ጭፈራው፣ ዘፈኑ፣ ዝሙቱ ምኑ የዛ ክፉ ነውና እኛ አንድ ደግሞ የተፈጠርንበት ዓላማ የእግዚአብሔርን መንግስት እስከመውረስ ድረስ ለዛ ክፉ እንዴት ሰው በፍቃዱ እንዴት ይሆናልና ይሄ በጣም ከባድ ነውና በጣም እንንቃላለው። ሁላችንም ኃጢአተኞች ነን። በኃጢአት ያልወደቀ የለም፣ እግዚአብሔርን ያላስከፋው ሰው የለምና ግን ንስሐ አለ። አሁንም አባቶች ብንሄድ አናጣም። በጣም ብዙ አባቶች በየቦታው እናገኛለን። ነገ አባቶችን ማናገኝበትም ጊዜ ስለደረሰና የመዳን ቀን ዛሬ ነው። ዛሬ ነገ ባለማለት እንግዲህ ንስሐ መግባት ነው። እሱ ይቅር ባይ ነው፣ ሁሉንም ይቅር ይላልና እኔን ይቅር ያለ አምላክ ማንንም ይቅር ይላል። እኔ በጣም በበደል የቆሸሽኩ ሴት ስለነበርኩና ወጣቶች እንግዲህ በጣም ትልቅ መልእክት ነው ከገባን የተላለፈልን። እውነት በጣም ትልቅ መልእክት ነውና ንስሐን ንግባ። እንግዲህ እግዚአብሔር ይቅር ይለናል ማለት ንስሐን ራሱ አንዳንዴ በጣም እንደ ትልቅ ነገር የሚያዩት ሰዎች አሉ። ማለት ንስሐ ከገባን በኋላ ድጋሚ በበድል እኮ በዛሽ በበደልኩበት ቅጽበት እግዚአብሔር ያጠፋኛል ብለው የሚያስቡ ሰዎች አሉና ይሄ ደግሞ በጣም የተሳሳተ ነገር ነው። በእርግጥ ልክ ነው። እግዚአብሔር ምህረቱ ሰፊ እንደሆነ ሁላም በቁጣም ደግሞ ይገስጻል። በእርግጥ ልጆቹን ይሄን ከአባቶቻችን ተምረናል። ግን በቃ መጠጥ ቤት ያላችሁ ሰዎች፣ ለትዳራችሁ ታማኝ መሆን ያልቻላችሁ ሰዎች፣ በግብረ ሰዶማዊነት የተጠለፋችሁ ሰዎች ብዙ ነገር ታውቁታላችሁ ክፋቱንና እስኪ ለተወሰነ ጊዜ ካላችሁበት ውጡና ቤተክርስቲያን ሄዱና እስኪ አባቶች አናግሩ።
እናንተ እንደምታስቡት ሁሉም ነገር ሰላም አይደለም ማለት ኢንቫይሮመንታችን ምናምን አሁን ሰላም ይመስላል ወጥተን ስንገባ ምናምን ስንበላ ስንጠጣ ከጓደኞቻችን ጋር ጊዜ ስናሳልፍ ሁሉም ነገር ሰላም ይመስላል ግን እናንተ እንደምታስቡት አይደለም ሰላም እንደዚህ አይደለምና እስኪ ወደ ቤተክርስቲያን ሄዳችሁ ንስሐ አባት ይዛችሁ ንስሐ ገብታችሁ ደግሞ ያለውን ሰላም ደግሞ ይሁት እስኪ ከዛ በኋላ ደግሞ ተታቁታላችሁ የሆነ ብቻ እግዚአብሔር የሚገልጥላችሁ ነገር አለ በውስጣችሁ ምን አይነት በጣም የሚዘገንን ሰዓት ላይ እንደሆንን ከዚህ የነበራችሁበት ህይወት ምን ያህል ጨለማ እንደነበርና እውነት እግዚአብሔርን ምን ያህል እንደምታመሰግኑት ታዩታላችሁ ከምን አይነት ህይወት ውስጥ እንዳወጣችሁና አዎ በእናንተ ቦታ ላይ ልክ ሊመስላችሁ ይችላል ግን እንደዚህ አይደለም ማለት ለሰከንድ እንኳን ኢማጂን ሻማ ለኩሳችሁ እስኪ ጣታችሁን እዛ ላይ እንደማሳለፍ አድርጉት ለሰከንድ ምን ያህል እንደሚያቃጥላችሁ ታውቃላችሁ አይደል ሻማ ለኩሰን እናንቺ እንጂ ብናሳልፍ እጃችን ያቃጥለናል ይሄ የሰከንድ ነገር ነው ከሰከንድም ያነሰ ግን ከፍርድ በኋላ ያለው የዘላለም ህይወትስ አስባችሁ ታውቃላችሁ ይሄንን መጽሐፍ ስታነቡ መቼስ በሲኦል ውስጥ ካልተሳሳትኩኝ የማርያም ላይ ማለት አይደል እስከ ጉልበታቸው እስከ ወገባቸው እስከ አንገታቸው ያጠለቃቸው አስባችሁታል ሙሉ ሰውነታችሁ እሳት ውስጥ ሲጣል ማለት እንዴት ነው ይሄን ማሰብ ያቃታችሁ? ኧረ በጣም ከባድ ነገር ነውና እስቲ ግድ የላችሁም ምናልባት በተለይ ይሄ የነፍስ አንዳንዴ ለምስሽ አላርም ታደርጋለች ማሁን ቦታ ላይ ሆነሽ አንዳንዴ ውስጥሽ የሆነ የመረበሽ ስሜት ይሰማሻል ያቺ ወዲያው የነፍስ ጥሪ ነች እንደዛ ነው የምንረዳውና እሷን ነገር ሲተከተሏት አዳምጧትና ካላችሁበት የኃጢአት ቀንበር ብትወጡ ጥሩ ነው ምንም ጥሩ ነው ብቻ ሳይሆን ልኩም እሱ ነው እንደዛ ነው ዓለም ኢቭን ዓለም የወደዳትን ራሱ መልሳ ታጠፋለች በጣም በዓለም ላይ ሆነሽ ዙሪያሽ ሰው ቢኖር ያለሽ ጊዜ ነው የሌለሽ ጊዜ በቃ ካለሽ ነው ዓለም አብራሽ የምትኖረውና እግዚአብሔር መንፈስ ቅዱስ አንቺ ጋር ሲቀርብ የሚሰጥሽ በዙሪያሽ ያሉ ሰዎች እንደዛ አይደሉምና እንዲህ ብለን ምን ነግራችሁ አይደለም ከእግዚአብሔር ጋር በንስሐ ህይወት ያለው ሰላምና ግዴላችሁም ምን ቃል እንግዲህ እውነት በጣም ይሄን ነገር ብዙ መምህር ገልጸውታል እኛ ምንም አይደለንም ምንም የምናቆም ነገር ኖር አይደለም መመን ቁጭ ብለን ከመምህር ግር ስር ምንማርና አባቶች የገለጹት ነገር ስለሆነ ነውና እንትን እንበል ቆም ብለን እናስብ እንግዲህ ልብ ያለው ልብ ይበል እህቴ ይሄው የአስተዋጽኦን የተቀበለችውን አደራ ወደ እናንተ አድርሳለች አደራ ስለሆነ ግዴታ ማድረስ ስላለባት ነው ትልቅ መልእክት ነው የሰጠሽን እግዚአብሔር ይስጥሽ አሜን እህቴ ስለዚህ ሁላችንም ለንስሐ ሞት ያብቃን አሜን ትልቁ ነገር እኮ ስለመጨረሻና ሳምረልኝ ማለት አይደለም አብራችሁን ስለነበራችሁ እንግዲህ በጣም እናመሰግናለን የዩቲዩብ ገጻችንን ሰብስክራይብ ማድረግ እንዳትረሱ እናንተም ሰብስክራይብ አድርጋችሁ ለሌላ ሰውም ሰብስክራይብ አስደርጉልን በሌላ ቪዲዮ ደግሞ ቀጣይ እንመጣለን ከዛው ጊዜ ሰላም ሁኑ ሰብስክራይብ ማድረጋችሁን እንዳትረሱ ቻው